ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። በያላችሁበት የእግዚአብሔር ሰላምታ ብዝት ይበልልኝ። ውድ ሀገሬ ልጆች ይኸውላችሁ ዛሬ ጉዞ ትላላችሁ ጉዞ ወደ ሱቅ ማለት ነው። ሱቅ እየሄድን ነው ማለት ነው። ግን ይገርማችኋል ይህን ቪዲዮ ከቀረጽኩት ቆይቷል። አንድ ወረዲ 5 ቀን እንደዚህ ሆኖታል። ግን ኤዲት አድርጌ ወደ እናንተ ለማሳየት ወደ እናንተ ፖስት ለማድረግ ጊዜ አጣሁ ማለት ነው። ለማንኛውም ጉዟችን ጨርሰን እዚህ ለኢድ የሚሆን አንዳንድ ነገሮች እስቲ እንግዛ ብለን ሄድን ማለት ነው። የውላችሁ ሱቃችን ውስጥ ገባነ። ሳህኑ እንዴት እንደሚያምር ዲስካውን አለው ብታይ። በፊት ዲስካውን አለው በጣም ነው የሚያምር። የውላችሁ የቻዩ የሾርባ መጠጫው በቃ የዚህ ጋር የሾርባ አለ፣ ሳህን የእንጀራ መብያ አለ። ምን የሌለ ነገር የለ። በጣም ዲስካውን ነው ማለት ነው። ያኔ በፊት 20 ምናምን ብር የነበረው አሁን ወርዱ 10 ብር ተከየለው እና እንደዛ ነው እላችኋለሁ። ውድ ሀገር ልጆች እዚህ ጋር መጣነ። ደግሞ እንትን ይሄ ምግብ ተሰርቶ የማያቀዘቅዝ ማሞቂያ ነው ማለት ነው። ይኸውላችሁ ምን እንደሚያክለው መጣነ ማለት ነው። ከዛ ደግሞ ወደ ፌርሙስ መጣነ። ፌርሙሱ ደግሞ በጣም ነው የሚያምር። ይሄ አንዱ ፌርሙስ 50 ብር ነው። 50 ብር ነው ማለት ነው። ከዛ ደግሞ እንጀራ ተቆራርጦ ሙዝም ሊሆን ይችላል ብርቱካን ማስቀመጥ እዚህ መጣነ ማለት ነው። እንዴት እንደሚያምር ግን እኔ ልገዛ ነበረ ቤተሰብ ማለት ልገዛ ነበር፣ ግን አልችልም። እንዴት አድርጌ ወስደዋለሁ ወደ ኢትዮጵያ? እንዴት አድርጌ ወስደዋለሁ? እንግዲህ እግዚአብሔር ከፈቀደ አላቅም። በሰላም ወደ ሀገር ከገባው ሀገር ሄጄ እገዛለሁ። ምክንያቱም የውጭ ሀገር እቃ እዛ ስላለ ማለት ነው። አዎ ገንዘቡ ካለ ገንዘቡን ቆጠር አርጎ ሄዶ እዛ መግዛት ይቻላል ማለት ነው ውዶችዬ። እዚህ ጋር ደግሞ መጣነ። አረቦቹም አሉ አበባዎች ምናምን። እነዚህ ራሱ ዲስካውንቶች ናቸው። 10 ብር ነው የሚሸጡት አበባዎች ማለት ነው። ጠረጴዛ ላይ ምናምን ለቤት ዲዛይን በጣም ቆንጆ ነው ማለት ነው። እንዴት እንደሚያምር በቃ እኔ እንጃ። እዚህ ጋር እንደዚህ ስትሄዱ ማለት ነው እቃ ምናምን የሚገዛበት ሱቅ ስትሄዱ አይናችሁ በቃ ስክርክር ብሎ ነው የሚመጣው። ስክርክር። እኔ ግን እችን ሳህን ወደድኳት። አያችኋት እንዴት እንደምታምር። እቻ አሁን ለእንትን ተሆነች ለቆሎ ብቻ በጣም ወደድኳት ማለት ነው። ግን ምንም በቃ አይኔ ውስጥ ገብታ ቀረች። ምንም ማድረግ አልችልም፣ መግዛት አልችልም። አሁን ላይ ካርጎም እንደምታውቁት ውድ ነው። መጫኛው አለ፣ መግዣው አለ። ከዛ ደግሞ ብቻ በጣም ታውቁታላችሁ ካርጎ አሁን በጣም የሚያስጠላ ሆኗል ማለት ነው ካርጎ። እና ይሄን ይመስላል ውዶችዬ። ይኸውላችሁ ገዛዛን። እዚህ ጋር ደግሞ እዚህ ጋር እኔ በነገራችን ላይ ነጭ ከረል ምናምን አይመቸም። ይኸው አሁን በእጅ ያነሳሁት እንደዚህ አይነት ከለር በጣም ነው የምወደው፣ በጣም ማለት ነው። ያኔ በጣም ኦቨር ያልሆነ ብቻ ግን መካከለኛ ነገር ደስ ይለኛል ማለት ነው። እና ይሄን ይመስላል። ይኸውላችሁ ሳህኑ በተለይ ልብ ቅርጹ ሳህን እንዴት አባቱ እንደሚያምር ወይኔ እኔ ሰክሬ ነው የመጣው። ያው ሴት ልጅ እቃ ትወዳለች እንባላለን ማለት ነው። ኦፍኮርስ እቃ እንወዳለን እኛ የቤታችን እና መጣና። ይኸውላችሁ እዚህ ጋር ድስትም አለ። እነዚህ ድስቶች የፓኪስታን ድስቶች ናቸው። በጣም ምርጥ ድስቶች ናቸው። ይኸውላችሁ 350 ብር የነበረው ዲስካውን 250 ብር ማለት ነው። 6 ፍሬ በቃ እንዳለ ዲስካውን ነው ማለት ነው። እንዳለ ማለት ነው። እና እዚህ ጋር ገባነ። እዚህ መጣነ። ደግሞ ሻንጣ ገዛዊ ማለት ነው። እኔ በ100 ብር 23 ኪሎ ሜትር ሻንጣ 3 ሻንጣ በ100 ብር ገዛው ማለት ነው። እና በጣም ነው የሚያምረው ሱቁ። ብቻ ነው ልነግራቸው አልችልም እንዴት አባቱ እንደሚያዩላችሁ። እዚህ ጋር አረቦቹም ዙጥ ይላሉ ማለት ነው። እዚህ ጋር ገባን። ደግሞ አበባ አለ ኢዳችን የሚሆን እዚህ ጋር እያስተካከልን ማለት ነው። እዚህ ጋር በረጃጅሙ የተቀመጠው ለዲዛይን ነው። ያኔ እንደዚህ አይነት አድርጎ የሚፈልግ ሰው በእንደዚህ አይነት መልኩ ያሰራል ማለት ነው። እቃው እዛው እነሱ ጋር ነው። አበባው ሁሉ ነገር እዛው እነሱ ጋር ነው የሚያምረው። ብቻ ነው በጥቅሉ በጣም ነው የሚያምር። የምሬን ነው የምላችሁ። እንደዚህ እቃ የሚሸጥበት ቦታ ሳህን፣ ብረት ድስት ምናምን የሚሸጥበት ቦታ ስትሄዱ አይናችሁ ነው የሚዞር፣ አይናችሁ ማለት ነው። ግን ምን ታረጋላችሁ? እዚህ ጋር መጣነ። አበባ እንትን አለማት። እኔ ቀይ አበባ አልወድም ቀይ አበባ። እና ሌላው ደግሞ ይኸውላችሁ እዚህ ጋር ቃጤማ፣ የኢትዮጵያ ቃጤማ፣ ይሄ አልሙኒየም ቃጤማ አለ አይደል? እሱ አለ ማለት ነው። ግርም አለኝ። እኔ ዱባይ ነው ሲያምተውት፣ ከኢትዮጵያ ወደ ዱባይ ያምተውት እዛ ያየሁት ማለት ነው። እዚህም አለ እኛ ጋር ኳታር ማለት ነው። ይኸውላችሁ እንዴት እንደሚያምር የአበባዎቹ ማስቀመጫ እንደዚህ ይመስላሉ። ምነው ሀገራችን ቅርብ በሆነማ ግኔማ እኔ እንጃ እንዴት ትግስት እንደምወስድ የነበረ። ግን በጣም ከባድ ነው። ያኔ ካርጎ ይፈጃል ማለት ነው። ቢያንስ የ5 ወር የ6 ወር ደሞዝ ነው ጭጭ የሚያደርግብን
መግዛት እንችላለን። ምንም ነገር አያቅተንም። ግን መላኪያው ከዛ ደግሞ ማውጫው ከዛ ደግሞ በቃ ከዚህ ገዛዝተን ጨረስነ። አሁን ደግሞ ቻይ ምናምን ለመጠጣት ብለን ወደዚህ ጎራልነ ማለት ነው። አዎ በቆሎን እወዳለሁ እናቴ። በቆሎ ልንገዛ እየሄድን ነው። አሁን እዚህ ውስጥ በቆሎ አለ። እንዴት እንደሚያምር ይውላችሁ፣ ሲያምር! ወይኔ ወይኔ፣ በጣም ነው የሚያምረው። እንደዚህ ያው እየተጎብኘን ነው ማለት ነው። ማታ በጨለማ እንደዚህ ዞር 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 እያልን ነው ውዶችዬ። በጣም ያምራል። ኳተራችን ይህን ይመስላል ማለት ነው። በጣም ነው የሚያምረው። እዚህ ጋር ገዛነ በቆሏችን ይዘን ወጣነ። 3 ብቻ ነበር ነው መኪና ውስጥ ማለት ነው። ይኸው ያምራል በጣም። ይሄ እንግዲህ ከሌሊቱ 6 ሰዓት ነው እንግዲህ ማሽቷል ማለት ነው። እንደዚህ አድርገን የቤታችን እቃ ሸመትመትመት አድርገን ወደ ቤታችን ተመለስን ማለት ነው። ያምራል በጣም። ያው እንግዲህ በጨለማ ነው ከኛ ቤት ያኔ የዚህ ቤት ሰዎች በጨለማ ነው መሄድ የሚወዱትና ይኸው በጉዞ በማታ ማለት ነው። እና ጊዜ አጥቼ ነው ማለት ነው ኤዲት ምናምን አድርጌ ያልፖስተትኩት ማለት ነው። ሌላ ቪዲዮዎችም አሉኝ በሚቀጥለው የምታዩት ይሆናል ማለት ነው። በጣም ብቻ ደስ ደስ የሚል ነገሮች ገዝቻለሁ። እንደዚህ እቃ ምናምን አይደለም፣ ሌላ በቃ የሚጠቅም ማለት ነው። ቢሸጠው እንኳን የሚጠቅመኝ ጋር እቃዎች ገዛዝቻለሁ ማለት ነው። እሱን ደግሞ በሚቀጥለው ቪዲዮ አሳያችኋለሁ ማለት ነው። የሁላችሁ በጣም ነው የሚያምረው። እየሄድን ነው እንግዲህ። ስለነበረን ቆይታ አመሰግናለሁ።